ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 4። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረብኡ ለሚያዝያ በዛቲ ዕለት ኮነ ሰማይ ተቅዱስ ጻና ቢጹ ለቅዱስ ኤስድሮስ ዘጽሑፍ ዜናሁ አመ አስሮ ሰሙኑ ለመጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱ ፋንታም ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስ ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘ። ስለ ቅዱስ ጻናም እርሱ ከጭፍሮች አለቃ ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየችው አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ያሳርጓት አይታ ለሰው ነገረች። ምእመናንም ሥጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ሥጋ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውን በእምነት ለሚመጣው ታላላቅ ድንቅ ታምራቶችን ይታያል። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። ለእግዚአብሔር ምስጋና ይሁን። አባ ስንትዮ ሊቀ ጳጳሳት። በዚች ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስንትዮ አረፈ። ይህም ቅዱስ ከታናሽነት ጀምሮ መንፈሳዊ ነው። በአስቄጥስ ገዳምን በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላም ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ሊቀ ጳጳስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላላቅ ችግሮች፣ ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን እንዲሰጣቸውም የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቅ ታምራቶችን አደረገ። ብዙዎችንም ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና። በሀገረ መሪዮጥ ላይ በጸሎቱ ዝናብን አዝንሟልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኑረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያንን በዓልን ሊያከብሩ ወደ እርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውን ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ፣ ባለ ጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትና በብዙ ቸርነት ከበረከት ይመሉና ይጠግቡ ዘንድ በፍቅርና በምሕረት ዓይን ተመለከታቸው። ይህንንም ብሎ የነዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛ ዓይኖቹን ያስባቸውና ይምራቸው ዘንድ ሁለተኛም ወገኖቹን ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶቻቸው፣ ኩሬዎቻቸው ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፋንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩ መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። ከማንም ላይ ከቶ ጉዳት አላደረሱም። ደግሞም በትምህርቱ በአገሩና በመንጋው ውስጥ ክህደትና ኑፋቄ አስወገደ። በዚያን ጊዜ ስለ እኛ መከራ የተቀበለውን ትዕስብት ብቻውን ነው አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዮ በከበረ በታላቅ ጾም ወራት መልእክትን ጽፎ ለሀገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው። በተዋህዶ በፊት 2 የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል እንኳን ከቶ አልተለያዩም።
በመከራው ጊዜም ወይም በሞት ከመለኮቱ አልተለየም። እርሱም አካላዊ ቃል በሥጋው ስለኛ መከራን ተቀበለ። ይህችን መልእክት በሀገር ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እኒያም የሳቱት ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮትን ባህሪ ሞተች የሚሉ ሰዎች ተገለጡ። እኒህም የብልንያ ሀገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህንን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመን ናት። እግዚአብሔር ቃል ከእኛ ነስቶ ያለመለየትና ያለመቀላቀል ከመለኮቱ ካዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧም እንዲህ አለ፣ እኛ መከራ ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም፣ በመከራውም በሥራውም ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪው የማይታመን የማይሞት እንደሆነ ከመለኮቱ ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች በእንደነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንቲዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውን ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳት ሁሉ በካህናቱ በሕዝቡ ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚያም የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱ ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት በስንቲዩ ጸሎት ለዘላለሙ ይማረን አሜን። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ። የክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ጻና ሰማዕት፣ አባ ስንቲዩ ሊቀ ጳጳሳት፣ አባ ይድራ የደብረ ሲና ቅዳሴ ቤት። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጾስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋማል። በዓለም ካለው ይልቅ ከእናንተ ጋር ያለው ታላቅ ነውና፣ እነርሱም ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን፣ ክፉን ያርቅልን፣ በጎን ያቅርብልን፣ ጸሎታችንን ልመናችንን ይቀበለን። ሰላም ያሳደረ ሰላም ያውለን፣ ይቅርታውን ቸርነቱን ያርቅብን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃዱ ይሁንልን። በጸሎታችሁ አትርሱን፣ አስቡን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።